አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ሰላም እንደነስ እንኳን አብሮ አደረሰ። ዛሬ እንግዲህ የበዓል መዳረሻ ላይ ነው የምንገኘው። በዚህም እንግዲህ ለቅርጫ የሚሆኑ የበሬዎችን ዋጋ እንዲሁም ደግሞ የገበያ ሁኔታቸው ምን ይመስላል የሚለው ነው እንግዲህ እዚህ ቄራ የተገኘ ነውና እስኪ ስንት አይነት በሬዎችን ይዘሃል? ብዙ አለ፣ እዚህም አሉ ወደታችም አሉ የተለቀቁ። ከነዚህ ማየት እንችላለን። አሁን ለምሳሌ እዚህ ዋጋ 120 ሺህ ብር ነው። 120 ሺህ ብር። የዚህኛው ደግሞ 150 ሺህ ብር ነው። እና ባይነት ሰዎች ቅርጫ ይሆናል። ይሄ ቢያንስ ለ6 ሰዎች ይሆናል። ይሄ ደግሞ ለ8 ሰዎች የሚሆን ነው። ያኛውስ ሰፈር አይደለም? ያኛው ለ4 ቦታ የሚሆን ነው። 100 ሺህ ብር ነው የሚሸጠው። 100 ሺህ ብር። ሌሎች በተለይም እንግዲህ ከቅርጫ በተጨማሪ ሆቴሎችን እንዲሁ እንግዲህ ለበዓል ብዙ ከብቶችን ወይም ደግሞ በሬዎችን የሚገዙበት አጋጣሚ አለና እነሱ አለ ወደታች አነስ ያሉ 70 ሺህ 80 ሺህ 60 ሺህ የሚሸጡ አሉ። ለነሱ ደግሞ አነስተኛ የሆኑ ከብቶች አዘጋጅተናል፣ ተዘጋጅቷል። ባሉን ያማከለ ሁኔታ ነው። ሁሉንም ባሳተፈ መልኩ ነው ያሉት። ሌላኛው በሬዎቹ የተገዙ ናቸው ወይስ ደግሞ የተደለቡ ናቸው? ግማሾቹ የተደለቡ ናቸው። አካባቢ ላይ የተለያየ አካባቢ ላይ መንግስት ባደራጃቸው ሰዎች ተደራጅተው የተደለቡ አሉ። እንዲሁም ደግሞ ከክፍለ ሀገር ተጭነው የመጡ ከብቶች አሉ። ከተለያየ ስጋቸው ጣፋጭ የሚሆነው ስጋቸው ጣፋጭ የሚባሉት እነዚህ ናቸው። የሀረር ከብቶች እዚህ አካባቢ የሚቆሙ አሉ። በተለይም ደግሞ ተፈላጊና ተመራጭነት ያላቸው የሀረር ከብቶች ይገኛሉ እና የጁሩ የሚባል ወለጋ የሚባል የነሱ አካባቢ ከብቶች የሚመጡ ከብቶች አብዛኛውን ጊዜ ተመራጭ ናቸው ለማህበረሰቡ። ሰዎች በተለይም እንግዲህ በሬዎቹን ሲገዙ ጥሩ ስጋ አላቸው፣ ጮማ የላቸውም ወይም አላቸው ወይም የላቸውም ይባላል። ምን አይነት ነገሮችን ማየት አለባቸው? ማየት ያለባቸው አንደኛ ከፊት ለፊት እንደዚህ ድፍን መሆን አለበት። ሁለተኛ ደግሞ እዚህ ጋር ራሱ ባይን ያብረቀርቃል። በሬው በጨበጣ በተለያየ ሁኔታ ያስታውቃል። ያብረቀርቃሉ ማለት ለበሬ ቅባት ያለው በሬ እንደዚህ ወዙ ያስታውቃል። አሁን ይሄ በሬ አሁን ከልምድም ሊሆን ይችላል። አሁን ይሄ በሬ ጮማ በሬ ነው። ይሄኛው ቀይ ስጋ ነው። ከስራችን አንፃር በተለይ ደግሞ የድሮ ሰዎች ትልልቅ ሰዎች እናቶቻችን አባቶቻችን በተለየ ሁኔታ ያውቃሉ። ከልምድም አንፃር የወሰድነው ነገር ነው። በተለይም እንግዲህ የበዓል ጥሬ ስጋ እና ቁርጥ በጣም የተለመደ ነውና ሁሉም ሰው የሚበላው ነው። ለቁርጥ ወይም ለጥሬ ስጋ ጥሩ ናቸው የምትላቸው የትኞቹ ናቸው? እነሱ ይሄ በተለይ ቆንጆ ነው ብዬ አስበው። ሁለተኛው ሶስተኛው ደግሞ እዛ ጋር ይታይሻል። ቀጣይ ያለው እነሱ በተለይ አሪፍ ናቸው። እዛ ጋር ደግሞ የሚበላው ቀዩ በሬ እነሱ ይሄኛው እዚህ ጋር ያለው አሉ። እዚህ ጋር በተለይ በጣም ብዙ አሉ፣ ማየት እንችላለን። ብዙ አሉ። ያኛው የሚበላው ስንት ነው ዋጋው የሚሸጠው? እሱ እስከ 160 ሺህ ብር ድረስ ይደርሳል። ሰዎች እንግዲህ በተለይ በግሩፕ ነው ቅርጫ ነው እንደሚገዙ ይታወቃልና ምን አይነት አገልግሎቶችን ሰጣላችሁ? በተለይ መምጣት ለማይፈልጉ አንድ አካባቢያቸው ላይ ሆነው እናንተ ማዘዝ ቢፈልጉ ምን አይነት አማራጮችን መጠቀም ይችላሉ? የተለያዩ ሰዎች ሊኖሩ ይችላሉ። በተለይ ደግሞ እዛ አካባቢ ወጣቶች በሬ በማረድ ሰዎችን በማስተናገድ ይታወቃል። ቄራ በዛ ነው የሚታወቀውና በተለየ ሁኔታ ለመቀበል ዝግጁ ነን ብዬ አስባለሁ። በተለይም እንግዲህ አብዛኛዎቹ ሰዎች የእርድ አገልግሎትም በሬ በባህሪው አንዳንዱ የሚፈራ ሰው ስላለ የሚያሳርዱ ስላሉ ከእሱ አንጻር እነዚህን አገልግሎቶችን ትሰጣላችሁ? አዎ፣ ቢያንስ ሰዎች እንዳይጎዱ የተለያየ ጥንቃቄ ተደርጓል። እዚህ አካባቢም ላይ ደግሞ የተደራጁ ሰዎች ስላሉ አስቀድመው ለከስተመር የተለየ ቦታ ተዘጋጅቶ ሰዎች ጥበቃ ተደርጎላቸው ከገንዘባቸውም እንዳይዘረፍ ጥንቃቄ ግብይት እንዲደረግ ሁሉም የተቻለውን ነገር እንዲፈጽም ስራ እየተሰራ ነው ያለው። በጣም አሪፍ። እንግዲህ በዓል ምክንያት በማድረግ ለሰጠኝ ማብራሪያ በጣም ነው የማመሰግነው። እናመሰግናለን። እናንተም እዚህ ድረስ መጣችሁ ስለጎበኛችሁ ስለፈቀዳችሁ በጣም ነው የምናመሰግነው። በጣም ነው የምናመሰግነው። መልካም በዓል ይሁን። እሺ፣ መልካም በዓል ይሁንላችሁ።
እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባቆ እየተቋደሰ። ሰላም እንዴት ነዎት? እንደምን ዋሉ? እንኳን አደረሰዎት። እንኳን አብሮ አደረሰ። እስቲ እንተዋወቅ። እሺ ስሞትን እንገናኝ። ዳርገው እባላለሁ። እሺ ዛሬ እንግዲህ የበዓልን ምክንያት በማድረግ እንግዲህ እዚህ ቄራ ነው የምንገኘው በሬ ተራና እንት አይነት በሬዎችን ይዘዋል ዛሬ ለገበያ በዓልን ምክንያት በማድረግ? የቁጥራቸው ብዛት ነው 9 በሬዎች። 9 በሬዎችን። እንዴት ነው የበዓል ድባብ ከዚህ በፊት ከነበረው? አሁን ያው የተሻለ ነው። ከዚህ በፊት የነበረው የተሻለ ነው። እንዴት ነው በሬ ከዚህ በፊት መቼም አዲስ ዓመትም ነበርና ከአዲስ ዓመትና ካሁን ዋጋቸው ምን ያክል ጨምሯል ወይስ ደግሞ ቀንሷል? እንዴት ነው የዋጋ ሁኔታቸው? አሁን ጨምሯል። ጨምሯል? አዎ። በምን ያክል? በቃ አሁን በ20 ሺህ በመካከለኛ በሬ በ20 ሺህ በከፍተኛ በሬ በ40 ሺህ በ30 ሺህ ሂሳብ ጨምሯል። እርስዎ እንግዲህ 9 በሬዎችን ይዘዋልና ዝቅተኛው ስንት ነው ከያዙት? ከፍተኛው ስንት ነው ከያዟቸው በሬዎች መካከል? ዝቅተኞች 4ቶች፣ ከፍተኛ 5ቶች። ዋጋቸው ምን ያክል እርስዎ ከያዟቸው በሬዎች ውስጥ መካከል ከፍተኛ ዋጋ ነው ወይም ደግሞ ውድ ነው የሚባለው? ከፍተኛ ዋጋ 160 ሺህ እኔ ከያዝኩት። ዝቅተኛውስ? ዝቅተኛ ዋጋ 110 ሺህ። ሌላ እንግዲህ በተለይም አብዛኛውን ጊዜ በሬዎቹ የሚደለባሉ ከዛም ደግሞ ከሌሎች ሀገራት የሚመጡ አሉና የእርስዎ በሬዎች የተደለቡ ናቸው ወይስ ደግሞ የመጡ ናቸው? እለት የተገዙ ናቸው። በእለት የተገዙ ናቸው። የበሬ ዋጋ ወይም ደግሞ የበሬ ስጋ ጥሩ ነው የሚባለው እንዲህ ሰዎች አይተው ይሄ በሬማ ቆንጆ ስጋ አለው የሚባለው እንዴት ነው? ሰዎች በምን አይተው ነው መግዛት የሚችሉት? ሰዎች መግዛት የሚችሉት እንዲህ ጎናቸውን በመጨበጥ ስጋ መያዛቸውን አለመያዛቸውን የሚለዩ ጎናቸውን በመጨበጥ ነው የሚለዩቸው። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባቆ እየተቋደሰ። ሰላም እንዴት ነህ? ደህና ነኝ። ሰላም ነው። እንኳን አደረሰ። እንኳን አብሮ አደረሰን። እስቲ እንታወቅ። ማን ልበል? ማተቤ ይባላል። ማተቤ። እሺ ዛሬ እንግዲህ የበዓል መዳረሻ ላይ ነው የምንገኘው። እንግዲህ በቄራ ዞር ዞር እያለን የበሬ ዋጋ ምን ይመስላል የሚለው ነው እንግዲህ የበሬ ዋጋችን ያደረስን ያለ ነው። እስቲ እንዴት ነው ዋጋቸው ምን ይመስላል? ዋጋቸው ጥሩ ነው ዘንድሮ። ቀለበው እዛ በጣም ብሩ ጭማሪ ያለው፣ ስለዚህ ከብትም ትንሽ ጭማሪ ይኖራል ዘንድሮ። እንዴት ነው ከመስከረም ከነበረው ዋጋ የበሬ ዋጋቸው መስከረም ላይ ከነበረው ያሁኑ በምን ያክል ጭማሪ ያደርጋል? ቢያንስ የ10 የ15 ሺህ ጭማሪ ያለው። ስለዚህ ተመጣጣኝ ነው። ተመጣጣኝ ነው። ብዙ ጭማሪም አይባልም። ያው ይሄ አመት ስለሆነ ድረስ ቢጨምርም ብዙ አይባልም። ምን ያክል በሬዎችን ይዘሃል አንተ ዛሬ ለበዓል? ለበዓል ትናንት አንድ 20 አራገፍኩኝ። ዛሬ ቢያንስ አንድ 19 በሬ ያለኝ። እነሱን ለነገ ጨርሳለሁ ብዬ ወስናለሁ። 19 በሬዎችን እስከበዓል ድረስ ትጨርሳለህ። ስለዚህ አሁን እስቲ ዋጋቸው እንዴት ነው? አንተ ከያዝካቸው በሬዎች ውስጥ ከፍተኛው ስንት ነው? ዝቅተኛው ስንት ነው? ከፍተኛው እስከ 150 አለ፣ እስከ 180 ድረስ አለ፣ እስከ 110 አለ፣ እስከ 100 አለ። አብዛኛው የያዝካቸው እነዚህ በሬዎች የተደለቡ ናቸው? የተቀለቡ ናቸው። ቀለባ ናቸው። አዎ። እስካሁን እዚህ ጋር የሚታየኝ የጥቁር በሬ ነውና ለስንት ሰው ቅርጫ ይሆናል? ይሄ አሁን ለ6 ሰውም ይሆናል፣ ለ8 ሰውም ይሆናል። እንደ ቤተሰቡ ነው። ቤተሰብ ያለው ሰው ሊኖር ይችላል። ቤተሰብ ለሌለው ማለት ነው ቢያንስ ይሄ አሁን ለ8 ይበቃል ብዬ ወስናለሁ። ቤተሰብ አለው ደግሞ ለ6ም ለ8ም እንደዚህ ብዬ ወስናለሁ። ስንት ነው ዋጋቸው? ያንተ እዚህ እያየናቸው እስኪ ንገረኝ። ያውን 100 ሺህ የሚሸጥ ነው። ያውን 130 የሚሸጥ ነው። ይሄ 120 የሚሸጥ ነው። ያ 140 እና 130 ምናምን የሚሸጡ ናቸው። እነዚህ ሰዎች በሬ ሲገዙ ቆንጆ ስጋ ነው ወይም ደግሞ ጥሩ ስጋ ነው በተለይ ለቁርጥ የሚፈልጓልና ምን አይነት በሬዎችን መምረጥ አለባቸው? ከመቶ በላይ በቃ ምርጥ ብራቸውን ብቻ ነው ወይስ ስጋቸው እንጂ ብሩ እዛ በላይ ከ120 በላይ ለቁርጥ ይሆናል። በቃ ፈታ ያለ። እንዴት መምረጥ ይፈልጋሉ እነሱ? እንዴት ማወቅ ይፈልጋሉ? እንዴ ከብት ትንሽና ትልቅ አለዋ። ሰውም እንኳን ትንሽ ያለ ትልቅ አለ። ሰው እንኳን አንድ ነው። ከብቶች እንትን ይላሉ። ለምሳሌ አሁን የሚታየኝ በሬ አለ አይደል? አሁን ይሄ ለቁርጥ ወይንም ደግሞ
ይሄ እንዴት ነው ለጥሬ ስጋ ተመራጭ ነው? ምን? አዎ ለሁሉም የሚሆን ነው። አሁን ከብት ራሱ በጣም አባት በሬ ነው። በጣም ምርጥ ዕቃ ነው። የሌላ አነስተኛ ደግሞ እሱ አይነፋም ብዙ አለ 80 ቤት አለ ግን እኔ ውስጥ የለም ሌላ ገባ ቦታ እንጂ። ስለዚህ ያንተ ከፍተኛው ስንት አልከኝ? ከያቸው በሬዎች መቶ እዚህ ውስጥ የለም እንጂ እዚያ ጋር ያሉት 180 ምናምን ራሱ የሚወጡ አሉ። ክልሶች ናቸው። ክልስ ማለት ምን ማለት ነው? ክልስ ማለት ዲቃላ ምናምን የፈረንጅ ዲቃሎች የሉም እነሱ ማለት ነው። በጣም አሪፍ። ስለዚህ እንግዲህ አሁን ሰዎቹ ለምሳሌ እዚህ መምጣት ለማይፈልጉ ግን ደግሞ በግሩፕ ነው መግዛት ለሚፈልጉ ሰዎች ምን አይነት አማራጮችን ነው መጠቀም ያለባቸው? ሰው ትንሽም ይፈልጋል፣ ትልቅም ይፈልጋል፣ መካከለኛም ይፈልጋል። እንደ እንትኑ ነው የሚሸኘውኛ። መጨረሻም እንግዲህ የበሬዎችን ዋጋ እንዲሁም ደግሞ አይነታቸውን ነግረኛል። ሰዎች መተው ቢገዙ የአራጅ አገልግሎት እናንተ ጋር አለ ወይ? ያረጂ እኛ አንሰጥም፣ ይኖራሉ። እነሱ ደግሞ ልጆች ይኖራሉ። እነሱ ይሄ ነው ብለን እንሰጣቸዋለን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ